ሰላም ሰላም የተወደዳችሁ የእግዚአብሔር ቤተሰቦች ዛሬም እግዚአብሔር ፈቅዶ ትምህርታችንን ሰባተኛውን ሴሽን ልንጀምር ነው። እንግዲህ ርዕሱ ከዚህ በፊት እንዳነሳሁት ቸርች አድሚኒስትሬሽን ወይንም የቤተ ክርስቲያን አስተዳደር የሚለውን ነው። ዛሬም እግዚአብሔር እንዲረዳንና እንዲያግዘን ቅዱሱ መንፈሱን በኔ ውስጥ ለእናንተ ለወንድሞቼ ለእህቶቼ ለእናቶች ለአባቶች ለሆናችሁ እንዲያስተላልፍ እግዚአብሔርን እንጠይቃለን። ቅዱስ ነህ አንተ፣ የተወደድክ ነህ፣ ደግሞ እኛ ከምንወድ በላይ ወደናልና ስም ይባረክ። አሁንም እግዚአብሔር ሆይ ከዚህ በኋላ ያለውን ጊዜና ሰዓት ፈጽሞ ላንተ ክብር ይሆን ዘንድ አባት ሆይ ባሪያህን የሚረዳው መንፈስህ እግዚአብሔር ሆይ አሁንም ከኔ ጋር እንዲሆን በሚማሩትም በሚሰሙትም ላይ ይህ እገዛና ጸጋ እንዲበዛ በጌታ በኢየሱስ ክርስቶስ ስም ላንተ አሳልፌ የሰጠው ሁሉ ሲሆን ላንተ ክብር ይሁን፣ አሜን። እንግዲህ ባለፈው የተለያዩ ነገሮች ስናነሳ መሪነት የተፈጥሮ ስጦታም አለው፣ በውስጡ ደግሞ የግድ መማርና ክህሎት ማግኘት ነው በሚል በተለይ እነዚህ ሁለት አከራካሪ ጉዳዮችን ባለፈውም ጥቂት አይተናል፣ ወደፊትም እያየን እንሄዳለን እና ቢሆንም አንድ ሰው በተፈጥሮ የመሪነት ባህሪ ሲታይበት የግድ መማር ክህሎቱን ማዳበር ተገቢ ነው። ሁለቱ ብዙ ተነጣጥለው የሚሄዱ ጉዳዮች አይደሉም። ግን ስለተማረ ይመራል ብሎ ወይም ሳይማር በተፈጥሮ ዝም ብሎ ይመራል ብለን የምንለው ሁለቱን ባላንስ አድርገን እንድናይ ያስፈልጋል። እንግዲህ በአጠቃላይ እነዚህ ቀጥለን የምናያቸው ብቃቶች ለአንድ መሪ በጣም አስፈላጊ ናቸው። እነዚህም ችሎታዎችን እስኪ አንድ በአንድ በጥቂቱ እያየን እናልፋለን። በመጀመሪያ መሪ የሚሰማ መሆን አለበት፣ የሚያዳምጥ መሆን አለበት። መጽሐፍ ቅዱስ እንደሚለው የማያዳምጥ ሰው ምን ጊዜ የሚሰጠው ምላሽ ስህተት እንደሆነ ነው። ስለዚህ መጀመሪያ አንድ መሪ የሚመራቸውን ሰዎች ማዳመጥ፣ አካባቢውን ማዳመጥ፣ የሚሰራውን ነገር ራሱ ማዳመጥ፣ ከዚህ ሁሉ በላይ ደግሞ እግዚአብሔርን ማዳመጥ። ከዛ በኋላ ደግሞ ቀጥሎ ያለው የማበረታታት ችሎታ ሊኖር ያስፈልጋል፣ ኢንከረጅ ማድረግ። ምክንያቱም አንድ በውስጡ ልዩ በእግዚአብሔር ቤት ውስጥ ከተሰጡ ጸጋዎች አንዱ ጋር ሲያርፍ ያንን ሰው ኢንከረጅ ማድረግ፣ ምክንያቱም ለቤተክርስቲያን ህልውና ቤተክርስቲያን ለመታነጽ ስለሚረዳ። ከዛ ውጪ ግን ማዳመጡ ማበረታታቱ እንዳለ ሆኖ ሁልጊዜ ይሄ ግጭትን ምን ማድረግ ያስፈልጋል? እንዳለ አድርጎ ማሰብ ያስፈልጋል። እንደው ናኢቭ መሆን በቃ ምንም ነገር እንደሌለ ሰላም እንደሆነ ሁልጊዜ በዚህ ምድር ላይ ወደድንም ጠላንም ሁልጊዜ ግጭቶች አሉ። መንግስተ ሰማይ አይደለም ያለ ነው። ስለዚህ መሪ ለዚህ ግጭት ለመፍታት ጉዳዮችን ለማጣራት ስፔሻሊ ኮሚኒኬሽን በጣም ወሳኝ ነው። ግንኙነት ማድረግ የማይችል ሪሌሽንሺፕ የሌለው መሪ እንዴት አድርጎ ነው የሰውን ችግር የሚረዳው? እንዴት አድርጎ ነው የሚያዳምጠው? እንዴት አድርጎ ነው ኢንከሬጅ የሚያደርገው? እንዴት አድርጎ ነው እነዚህን ሰዎች መስመር ውስጥ የሚያስገባው? ስለዚህ ይህንን ጉዳይ በተለይ እነዚህ አሁን ያልኳቸውን ጉዳዮች አንድ መሪ የሚያከናውናቸው የሚያዳምጠው ወይንም የሚያበረታታው ወይንም ከዛ አልፎ ኮሚኒኬት የሚያደርገው በሁለት መንገድ ነው። አንደኛው ፎርማል በሆነ መንገድ ወይም መደበኛ በሆነ መንገድ። መደበኛ ማለት ያው ስትራክቸር አለው ቤተክርስቲያን። በዛ ቤተክርስቲያን ውስጥ የዘርፍ አገልጋይ መሪ አለ። የሌላው ደግሞ ከፍ እያለ ሲሄድ ደግሞ የጋራ መሪዎች አሉ። ከዛ እንደገና ደግሞ መጋቢዎች አሉ። በተለያየ ዘርፍ የተሰማሩ አገልጋዮች በተሰጣቸው ኃላፊነት ፎርማል በሆነ መንገድ ያን በስትራክቸሩን ጠብቆ ግንኙነት ማድረግ አንዱ ነው። ሁለተኛ ኢንፎርማል በሆነ መንገድ እነዚህን ልዩነቶች በደንብ
መረዳት ያስፈልጋል። ፎርማል በሆነው በኩል የተሰጠኝ ስልጣን ወይም ኃላፊነት ምንድነው? ኢንፎርማል በሆነው በኩል ላደርገው የሚችል ለምሳሌ ሾርት ከት ዲሲሽን የሚፈልጉ ነገሮች አሉ። በጣም አጭር መልስ መሰጠት የሚገባቸው እነዚህን መልሶች ለመስጠት ያው ቤተክርስቲያን የራሷ የውስጥ ደንብና መተዳደሪያ ያላት ገዢው የእግዚአብሔር ቃል ነው። እዛን ጊዜ መሪው የመወሰን አቅሙ ምኑን አውቆ መሆን አለበት? የተሰጠውን ኃላፊነት አውቆ መሆን አለበት። ገደብ የለሽ አይደለም። እግዚአብሔር ብቻ ነው ገደብ የሌለው ስልጣን ያለው። ስለዚህ በአንድ ቤተክርስቲያን ውስጥ በአንድ አጥቢያ ውስጥ በተሰጠን ኃላፊነት ውስጥ ምንድነው ገደቤ? ፎርማል በሆነው ወይም መደበኛ በሆነው በተሰጠኝ ኃላፊነት መደበኛ ባልሆነው ስምወሰነው ምንድነው ብለን ይሄንን ሁሉ ጊዜ ማስተዋስና ማስተዋል ያስፈልጋል። ለምሳሌ መደበኛው ላይ ለኔ የተሰጠኝ በግል መወሰነው አለ፣ በቡድን መወሰነው ነገር አለ። ኢንፎርማሊ ደግሞ ለምሳሌ አሁን አንድ ኃላፊ ገንዘብን በተመለከተ እስከዚህ ጊዜ ድረስ መፍቀድ ይችላል ይባላል። አሁን እነዚህ እስከዚህ ጊዜ ድረስ የሚባለው ነገር አንዳንድ ጊዜ ኢንፎርማል የሆኑ ነገሮች ሲመጡ ወይ መደበኛ ያልሆኑ ነገሮች ሲመጡ መደበኛ ባልሆነ መንገድ ማለት ስብሰባ፣ ሌላ ጥያቄዎች ምንም ሳይመጡ ወዲያውኑ የመወሰን ኃላፊነት በተሞላው መንገድ ማለት ነው። ሌላው እንግዲህ በተጨማሪ ይሄንን አሁን ፎርማል የሆነውን ስርዓት ለማስቀመጥ ግልጽ የሆነ መዋቅር ያስፈልጋል። ይሄ በጣም አስፈላጊ ነው። ግልጽ የሆነ ትራንስፓረንት የሆነ ምክንያቱም አንድን ሰው ቦታ ሲቀመጥ ኃላፊነትና ተጠያቂነቱን የሚገልጽ ደንብ ሊኖረን ያስፈልጋል። ከዛም አልፎ ተርፎ ለዛ ሰው በደብዳቤ ሊገለጽለት ያስፈልጋል። 1 2 3 ተብሎ ተቆጥሮ ሊሰጠው ያስፈልጋል። ተቆጥሮ የተሰጠንን ማድረጋችን አለማድረጋችንን ለመቆጣጠር ራሳችንን ኮንትሮል ለማድረግ አንድ መሪ ያስፈልገዋል ማለት ነው። እንግዲህ ይሄ ምን ለማድረግ ነው? ተጠያቂነትና አሰራርን ለመደገፍ። ለምሳሌ እዚህ ሃናንያ ባይብል ኮሌጅ ውስጥ እኔ እንደ ዲን ሆኜ ያገለግላለሁ። እኔ 1 2 3 4 ስራ ምን እንደሆነ አውቃለሁ። ፎርማሊም ኢንፎርማሊም የምሰራው ግን ስትራክቸር አለው። ሁለተኛ ለርኒንግ ማኔጅመንት ሲስተሙ ምን እንደሚሰራ ያውቃል። ሌላም ቦታ ተለያየ ኃላፊነት ሲሰጥ እኔ ከደብዳቤ ጋር ብዙ ኃላፊነት ከተለያየ ቦታ ይሰጡኛል። እነዛ ነገሮች መፈጸማቸውና አለመፈጸማቸው እኔንም ይመራኛል፣ የምሰራውንም ስራ ፎርማል ያደርገዋል። አንዳንዴ ተለዋዋጭ ሂደቶች አሉ፣ ማንጠብቃቸው ድንገተኛ ነገሮች አሉ። እነዚህ የሚመጡት ምክንያቶች ስላሏቸው ነው። አንዳንዴ እድገት ሲኖር፣ ለውጥ ሲኖር እነዚህ ነገሮች ድንገተኛ የሚለዋወጡ ነገሮች ሊኖሩ ስለሚችሉ በዚህ ጉዳይ ላይ ማሰብ ያስፈልጋል። አንዳንድ ቤተክርስቲያን ውስጥ እኛ አሁን 30 ሰው ሊኖረን ይችላል። ነገር ግን በጣም በብርቱ የሚሰራ መሪ ከእግዚአብሔር ጋር ጥሩ ሪሌሽንሺፕ ያለው ኮኦርዲኔሽኑ ህብረቱ ጠንካራ የሆነ መሪ በሰራ ቁጥር የእግዚአብሔር መንፈስ በዛች ቤተክርስቲያን ውስጥ የእግዚአብሔር ቃል የምስራቹ በሮጠ ቁጥር ሳይታሰብ የዛሬ 5 ዓመት ያሰብነው የህዝብ ቁጥር በ6 ወር ውስጥ ሊመጣ ይችላል። ይሄ ድንገተኛ ነው። ምክንያቱም ይሄ ዳይናሚክ የሆነ ለውጥ ሊመጣ ይችላል። ስለዚህ ሁሉ ጊዜ አንዳንድ አልተርኔቲቭ የሆኑ ወይም ተለዋዋጭ የሆኑ ነገሮች ስለሚመጡ የለውጥ ሂደትን መረዳት ለአንድ መሪ በጣም ወሳኝ ነው። ስተግነንት የሆነ በቃ 10 ሰው ይዞ እንደሆነ በጎች እኮ ይረባሉ አይደለም እንዴ? አንድ ሰው ኖርማሊ እነዚህ እንስሶችን ለማርባት ሲፈልግ በጎችን በየጊዜው ይረባሉ፣ ይበዛሉ። ስለዚህ እንደዛ ኤክስፔክት ማድረግ አለበት። ያድጋሉ፣ እንደዛ ኤክስፔክት ማድረግ አለበት። ሁልጊዜ ሕፃን ሆነው አይቀሩም። ልክ እንደዚህ በቤተክርስቲያን ውስጥ ያለው ምዕመን ትላንትና የኔ ልጅ የነበረ ልጅ ዛሬ አባት ሆኖ ሊመጣ ለውጦች አሉ። ሂደት ነው ኔቸር። ስለዚህ ሌላው ከዚህ ውጪ ደግሞ ተለዋዋጭ ሁኔታዎች ከመፈጠራቸው ውስጥ እድገት ውስጥ ደግሞ ምን አለ? ግጭትም አለ፣ ኮንፍሊክት አለ።
ግጭቱ ደግሞ ሁሉ ጊዜ አንድ አይነት አትጠብቁ። አንድ አይነት አትጠብቁ። አሁን እኛ በነበርንበት ዘመን በኔ እድሜ የዛሬ 50 ዓመት ቤተክርስቲያን የነበረችበት ሁኔታና ግጭት ከዘንድሮ ጋር አንድ አይነት አይደለም። የዛን ጊዜ ያለው ብዙ የአይዲዮሎጂ ግጭት የለም፣ ብዙ የፋይናንስም ግጭት የለም። ብዙውን ጊዜ የሚኖረው ካላገለገልኩ እኔ በዚህ መስራት አለብኝ ወይም እንደዚህ በቃ ማይነር በሆኑ ነገሮች ነበሩ ግጭቶች የሚኖሩት። መሰረታዊ በሆኑ ነገሮች ላይ ብዙ ግጭት አይታይም። አሁን ግን የፋይናንስ ግጭት አለ፣ የስልጣን ግጭት አለ፣ የቤተሰብና የጓደኝነት ቡድን አለ። የአጵሎስ ነኝ፣ የኬፋ ነኝ፣ የክርስቶስ ነኝ የሚልም ነገር ስላለ ግጭቱ ዳይናሚዝሙ በየጊዜው የሚቀያየርና እያደገ የሚመጣ ስለሆነ እኛም በመንፈሳዊ ነገር እንደ መሪ ዘመኑን እንደ ይሳኮር ልጆች እየዋጀን ምን ማድረግ አለብን? ግጭቱን እንደ ሁኔታው አሁን በጣም ጥሩ ዲሲፕሊን አለ የግጭት አፈታት። ትልቁ የግጭት ፈቺ ጌታ ኢየሱስ ክርስቶስ ደግሞ የጻፈው ጽሑፍ አለ። ያንን መሰረት አድርገን እንዴት በግጭት ውስጥ በዚህ በሚለዋወጥ ግጭት በበዛበት ኮንፍሊክት በበዛበት ዓለም ውስጥ መምራት እችላለሁ የሚለውን አንድ መሪ በደንብ መረዳት አለበት። እንግዲህ ከዚህ ደግሞ ባለፈ ሰዎችን ካፓሲቲያቸው መጠቀም፣ አቅማቸውን መጠቀም። ይሄ ሰዎች በሙሉ አቅማቸው እንዲሰሩ ምን ማድረግ አለብን? እኛ ኢንፍሉዌንሻል መሆን አለብን፣ ማበረታታት አለብን። የሚበረታተበት ሰው በቃላት ብቻ ሳይሆን በማቴሪያልም በገንዘብም በተለያየ መንገድም ድጋፍ በመስጠት ሰለብሬት በማድረግ ኢንከሬጅመንት በማድረግ ሙሉ አቅማቸውን ሰዎች እንዲያወጡ መጠቀም ተገቢ ነው። ብዙ ጊዜ ይሄ ኢኒሼቲቭ አለ ወይ አላውቅም፣ ለእናንተ ተዋዋለሁ በያላችሁበት። ቤተክርስቲያን ይሁን ተቋም ይሁን ሚኒስትሪ ይሁን ኮሌጅ ይሁን የፈለገውን አይነት ነገር ይሁን፣ ግን ሰዎችን ብዙውን ጊዜ ያው አንድ የመሪ ፕሪንሲፕል አለ። ብዙዎች እዚህ ስኮላሮች ምን እንደሚሉት አንዱ ስኮላር ምን አለ፣ ሰዎችን የሚፈልጉበት በቃኝ ብለው ከሚሉበት ነገር አውጥቶ ፖቴንሻላቸውን ተጠቅሞ መሪው ወደሚፈልግበት አቅጣጫ የማምጣት አቅም ሊኖር ያስፈልጋል። ለአንድ ዓላማ ሲመጡ ግባችን አንድ ነው፣ የምስራቹን መስበክ ነው፣ ሰውን ለእግዚአብሔር መንግስት ማብቃት ነው። ስለዚህ አቅማቸውን በሙሉ እንዲሰሩ ሪጀክት የሚያደርግ መሪ አይደለም። በቃ አንድ ነገር ብቅ ሲል ልክ ፖቴንሻሉን ሰው እንዲያሳድግ ማበረታታት። ከዚህ በፊት እንዳነሳሁት እኛ ሀገር ብዙ የለም። ኬሪየር ካውንስሊንግ መስጠት፣ የስራ የአእምሮ የክህሎት የምናምን የተለያየ ነገር ስልጠና መስጠት። ከዚያ በተጨማሪ ለለውጥ ሂደት ባለቤት መሆን ያስፈልጋል። አንድ መሪ ቤተክርስቲያን የሚመራ ቡድን ወይም አስተዳደራዊ አካል ይህን ደጋፊ መሆን አለበት። ከዛ ባለፈ በባለቤትነት ይህንን ነገር ማሳደግና መገንባት ያስፈልጋል። መሪው ያንን ካልደገፈ ከታች ያለው የሚመራው ህዝብ ምንድነው ራዩን ተቀብሎ የሚከተል ነው እንጂ እሱ አንተ ያልደገፍከውን አንቺ ያልደገፍሽው እርሱ ያልደገፉትን እንዴት አድርጎ ነው በቤተክርስቲያን ውስጥ ለውጥ ሲመጣ የሚደግፈው? ስለዚህ መጀመሪያ የለውጥ ሂደቱን የእድገት አቅጣጫውን የመምራት በባለቤትነት ጠንቅቆ መገንዘብ ተገቢ ነው። እንግዲህ ይሄ ወደ ቤት ያመጣናል። በተለይ ችግሮችን በአሸናፊነት እያለፍን ችግሮችን እየፈታን ልዩ ልዩ ዘዴዎችን እየተጠቀምን፣ ዘዴ ሲባል በየጊዜው የሚፈበረክ ዘዴ አይደለም። ኮንፍሊክትን ማኔጅ ማድረግ ራሱን የቻለ ፕሪንሲፕል አለ ወይንም ዲሲፕሊን አለ። እንደገና ዩኒቲን ለማምጣት ራሱን የቻለ ዲሲፕሊን አለ። ሰለብሬት ለማድረግ ኢንፍሉዌንስ ለማድረግ
አብሮ ደግሞ ነገሮችን ኢንቲመሲ ፈጥሮ በጋራ መሆን ጉዳይ ዘዴዎች አሉ። በነዛም በመጠቀም በተለይ ሁሉ ጊዜ ኮንግሪጌሽናችን ወይም የኛ ህዝብ በስርዓት ውስጥ እንዳለ በቃ የተዘበራረቀ ነገር ውስጥ ኮንፊውዥን ውስጥ እንዳልሆነ መርዳት ያስፈልጋል። ለውጥ ሲመጣ በተለይ ፈጥኖ ውሳኔ የመስጠት አቅም ከሌለን ምክንያቱም ብዙውን ጊዜ እንደዚህ አይነት ውሳኔ ለመስጠት አቅም የሚያጡት መሪዎች በየጊዜው ዓለምን ዘመንን የመዋጀት አቅም እንዲኖር ማንበብ፣ መጸለይ፣ እግዚአብሔርን መጠየቅ፣ አካባቢውን መቃኘት ኦብዘርቬሽን ያስፈልጋል። ስለዚህ ኦብዘርቭ የምናደርገው ምንድነው ዓለም እያለች ያለችው? ምንድነው እግዚአብሔር ቤት ውስጥ እየተካሄደ ያለው? ዓለም ወዴት እየሄደች ነው? ስለዚህ ሁሉ ጊዜ ጉባኤው በስርዓት ውስጥ ካለ ለውጥ ይመጣል። ለውጥ ሲመጣ ደግሞ በተለይ በፍጥነት ውሳኔ የመስጠት አቅም ከሌለን ችግር ውስጥ እንገባለን። ለውጥ በሁለት መንገድ ይመጣል። አንድ በተሳሳተ መንገድ ይመጣል፣ ሁለተኛ ደግሞ በትክክለኛው መንገድ ይመጣል። ለውጥ ግድ ነው። ምን የፈለገው ነገር ይሁን ሁሉ ጊዜ ዳይናሚዝም በፍጹም ሁሉ ጊዜ እድገት አለ። እድገት ደግሞ ካለ ለውጥ አለ። ስለዚህ ይሄንን ለለውጥ ውሳኔ ቶሎ የመወሰን አቅም አንድ መሪ ሊኖረው ያስፈልጋል። ከዛ ውጪ በተፈጥሮ ያሉትን ነገሮች እነዛን ደግሞ የመደገፍ አቅም ለምሳሌ በአካባቢያችን በቤተክርስቲያናችን በተቋማችን ውስጥ አንዳንድ ሰዎች በተፈጥሮ ያላቸው ተሰጥኦ ሊኖር ይችላል። እነዛን ነገሮች ኢንከሬጅ በማድረግ በእውቀት እንዲያዳብሩት አገልግሎትን መስጠት ነው፣ መደገፍ ነው የመሪ አካል። ከዛ ውጪ አንዳንዴ ከባህላዊ አገልግሎት ጋር ያሉትን ነገሮች ባለፈው አንስቻቸዋለሁ። እነዚህን ነገሮችም አግባብ ባለው መንገድ መምራት ተገቢ ነው ማለት ነው። በአጠቃላይ እንግዲህ ችግሮችን በመፍታትና የመማር እድሎችን በመፍጠር መካከል እነዚህን ልዩነቶችን አውቀን ሂደቱ እንዲቀጥል ማድረግ ያስፈልጋል ማለት ነው። በመንመራው ቤተክርስቲያንም ይሁን ተቋም ይሁን እነዚህ እንግዲህ ልዩ የአመራር ክህሎት ያልኳቸው ከላይ የዘረዘርኳቸው ጉዳዮች መሪዎች ብዙ ጊዜ ጉባኤው በሌለበት ብቻቸውን በግልም የሚፈጠር ግጭቶች ሊኖሩ ይችላሉ። እነዚህን ግጭቶች ከራሳቸው የጋራ የሆነ አጀንዳ ይዘው የመፍታት አቅማቸው ጤናማ ከሆነ ጤናኛ መሆነ በመንገድ ለመፍታት እድሉን ሰፊ ካደረጉ በመመናቸው ውስጥ የሚፈጠረውን ችግር ለመፍታት በምንም ተአምር አይቸገሩም። በጣም ደጋግሜ በዚህ ትምህርት ውስጥ ካነሳኋቸው ጉዳዮች ዋነኞቹ በየትኛው መልኩ ሰብጀክቲቭ የሚሆን መሪ በጣም ይቸገራል። ሚስ ፐርሰፕሽን ሊኖረው ይችላል። ሚስ ኢንፎርሜሽን ውስጥ ሊኖር ይችላል። ስለዚህ ሁሉ ጊዜ ከኦብጀክቲቭ ወይም ከተጨባጭ ውጭ ካለው ሪያሊቲ ጋራ አመራር ላይ የተቀመጡ ሰዎች ከዛ ጋር ሆነ ውጭ ባያስድ ሆነው መግባት የለባቸውም አንድ ጉዳይ ሲወስኑ። ስለዚህ እግዚአብሔር በረዳን መጠን ጤናማ የሆነ ችግርን የመፍታት እድላችንን እግዚአብሔር እኛ ክርስቲያኖችን ወደ እውነት የጠራን ስለሆነ ሰፊ እድል አለን። ይህን እድል ግን እንደ እግዚአብሔር ቃል ከተጠቀምንበት ሰፊ ነው ማለት ነው። ስለዚህ ዞሮ ዞሮ ተግዳሮቶች የሉም ማለት አይደለም። በማህበረሰቡ መካከል ከጉባኤ መሪዎች ጋራ በሚኖራቸው ጉባኤ መሪዎች ወይም ምዕመኑን የሚመራው ሰው ጋራ
የሚኖረን የስራ የአምልኮ የተለያየ ግንኙነት ጤናማና የበለጠ ውጤታማ እንዲሆን አመራሩ ከላይ ጤነኛ መሆን አለበት። ስለዚህ አንዳንድ ጤናማ ያልሆኑ ነገሮች ጉባኤ ውስጥ ሲከሰቱ ፈጣን እርምጃ የሚወስድ መሪ መሆን አለበት። በአጠቃላይ ለቤተ ክርስቲያን ዓላማ ጠንካራ ወሳኝ የሆነ ቁርጠኛ የሆነ ሰው መሆን ያስፈልጋል መሪ ስትሆኑ። በጉባኤ ውስጥና በጉባኤ መካከል ማለት በጉባኤ ውስጥና በጉባኤ ውጪ በመሪዎች መካከል ያለው ጤናማ የመግባቢያ ልምዶች ወይም ግንኙነቶችን ባለፈው ያነሳዋቸው እውነትን በፍቅር መግለጥ፣ ተጠያቂነትና ኃላፊነትን በአግባቡ መጠቀም፣ ከዛ በኋላ መደጋገፍን ሁሉ ጊዜ መጠቀም ተገቢ ነው። መደገፍን አይደለም ያልኩት፣ መደጋገፍን ለመሪዎች እና ለምዕመናቸው አጠቃላይ ሁሉ ጊዜ እንደምለው ቤዙ በቤተ ክርስቲያን ቤዝ ነው ከምላቸው ከሶስቱ ነገሮች ሁሉ ጊዜ የትኛውንም ስንሰራ ምዕመኑም እንዲጸልይ መሪዎችም መጸለይ። ምክንያቱም የእግዚአብሔር ቤት ስራ የሚሰራው በመንፈስ ቅዱስ አማካኝነት ነው። እሱን መጋበዝ ያስፈልጋል። ስለሆነልን ማመስገን ያስፈልጋል። ጠላታችንን ዲያብሎስን መቃወም ያስፈልጋል። ለእግዚአብሔር ክብር መንበርከክ ያስፈልጋል። የእግዚአብሔርን ቃል በእውነትና በመንፈስ እግዚአብሔር እንዲገልጽልን ቅዱሱን መንፈስ መጋበዝ ያስፈልጋል። ስለዚህ ጉባኤውን ወደዚህ ልምምድ ውስጥ ካመጣን ችግሩ ቢመጣ እንኳን ችግሩን አብሮ ከኛ ጋር በኃላፊነት ለመውሰድ ፈቃደኛ ይሆናል። በተለይ መጋቢው ወይም መሪዎች አይወቀሱም ወይም ጉባኤውም አይወቀስም። ምክንያቱም በጋራ ነው እንቅስቃሴያችን ያለው። ግጭትን ገንቢ በሆነ መልኩ የመፍታት ችሎታ የአመራር ውሳኔ የሚሰጡት አካላት ጤነኛ መሆን አለባቸው። ጤነኛ የሚሆኑት አሁን ባልኩት አንዳንድ ችግሮች ሲመጡ በቃ እኔ እችላለሁኝ ወይም ኦራተር ነኝ፣ ተናጋሪ ነኝ፣ እችላለሁ፣ ቋንቋ አለኝ፣ የእግዚአብሔር ቃል ዕውቀት አለኝ ብለን ብቻ የምንፈታው ችግር የለም። በእግዚአብሔር ፊት ወድቀን መጸለይ ለኛ ተገቢ ነው። ስለዚህ ግጭትን ወደ ገንቢ ነገር አያችሁ፣ ምን አለ ግጭት ሁለት ነገር አለው፣ ዲስትራክቲቭ ኤንድ ኮንስትራክቲቭ፣ አፍራሽና ገንቢ ይሆናል። አንዳንዱ ግጭት ወደ ትክክለኛ ነገር ያመጣል። ግን ያው የመፍትሄው ዲኖሚኔተራችን የእግዚአብሔር ቃል ስለሆነ የእግዚአብሔር ቃል የግጭት ሪሶርስ ሳይሆን የግጭት መፍቻ ነው። እግዚአብሔር ይርዳል። በማንኛውም መልኩ የምንከፍለው ዋጋ ሰላምን ለመጠበቅ ባለም ፍላጎት ብቻ መሆን የለበትም። ልክ ያልሆነውን ልክ አይደለም ብለን ልክ ያልሆነውን በማስወገድ ያውም ሰላማችን እግዚአብሔር ራሱ ነው። የሰላም አምላክ ኢየሱስ ነው። ስለዚህ መጋቢ ወይም ሌላ የቤተ ክርስቲያን መሪ ከሆናችሁ የበለጠ ውጤታማ ለመሆን ከፈለጋችሁ ወገኖች ከላይ ካነሳናቸው ዝርዝሮች ውስጥ ሁለት ወይም ሶስት እስቲ የትኛው ችሎታ ማዳበር አለብኝ ብላችሁ የጎደላችሁን እንድትፈትሹ አደራላለሁ። የጉባኤ አባል ከሆንክ ደግሞ ወይ ምዕመን ከሆንክ በእነዚህ ዝርዝሮች ውስጥ ጉባኤያችን ጤናማ ለመሆኑ የትኛው ጤናማ እንዲሆን የትኛውን ነው የጎደለኝ የትኛውን ላዳብር ብላችሁ መጠየቅ ያስፈልጋል። ውጤታማ መሪን ለመለየት አዎንታዊ መልኩን ለመግለጽ ምንድነው መንገዱ ብለን መጠየቅ ያስፈልጋል። እንግዲህ በአጠቃላይ አመራር በመሪዎችና በትልቁ ማህበረሰብ መካከል ያለ ምንድነው
የሰር እንደነው የበላይና የበታች የተገላቢጦሽ አንዱ ከአንዱ ጋር የሚያደርገው ግንኙነት አፐር ወደ ላይ የሚደረግ ግንኙነት አለ፣ ወደ ታች የሚገናኝበት ቨርቲካል እና ሆሪዞንታል ሪሌሽንሺፕ ነው ማለት ነው። እንደዚያም ሆኖ መሪዎች ምንም አይነት ስብዕና ቢኖራቸው በተወሰኑ መንገዶች አመራሩን አብዛኛውን ስራ የሚሰሩ እነሱ መሆን አለባቸው። መሪዎች የሚያደርጓቸው አንዳንድ ነገሮች ወይም የሚተገብሯቸው አንዳንድ ልማዶች እንደ እግዚአብሔር ቃል ሲሆን በምዕመኑ ውስጥ ባህሪ ይዳብራል፣ ጥንካሬ ይመጣል፣ ሌሎች ነገሮች ዴቨሎፕመንታቸው ከፍ እያለ ይመጣል። ምክንያቱም ምዕመኑ የሚፈልጋቸው ነገሮች አሉ ስንመራው በሁሉም አቅጣጫ ማለት ነው። በህብረት፣ በጸሎት፣ በእግዚአብሔር ቃል ዕውቀት እነዚህ ደግሞ ወደ ፍቅር፣ ወደ አንድነት፣ ወደ እኔ ከሚለው ነገር ወደ መውጣት ስለሚያመጣ በተለይ መሪዎች በዚህ እንቅስቃሴ ሲንቀሳቀሱ የግድ እድገትም ይከሰታል። እንግዲህ በአጠቃላይ ከላይ ያየናቸውን ነገሮች እንዳሉ ሆነው በተለይ ኳሊቲውን የጠበቀ ነገሮችን እየሰራን እንድንሄድ አሁን ከኳንቲቴቲቭ ወደ ኳሊቴቲቭ ወይንም ከብዛት ነገር ጥርት ወዳለ ነገር አሁን ለምሳሌ እንደው ፕሮግራም ስላበዛን ህዝቡን ስላስጨነቅን የምናመጣው ነገር የለም። ያ ፕሮግራም ህዝቡን አፍቆት እንዲመጣ ካደረግን በቃ we are successful ኳሊቲ ውስጥ ነው ያለ ነው ማለት ነው። ይቅርታ ይሄን ስናገር ለምሳሌ አንድ 3 በ4 የሆነች ክፍል ውስጥ አምልኮ ማካሄድ ይቻላል። ግን እዛ ውስጥ እንደ ኳሊቲ ቆጥረው ሞንታርቦ ተከፍቶ እዛች ክፍል ውስጥ ስብከት የሚሰበክ ከሆነ የሚዘመር ከሆነ ፕሮግራም የሚመራ ከሆነ ህዝቡ የሞንታርቦ ጩኸት በዛች ክፍል ውስጥ ስለሚያስተጋባ ችግር ነው። የምናደርገው ከትልቅ ነገር መኖሩ ሳይሆን ኳሊቲ ያለው ሰው ኮንዲሲቭ በሆነ እንትሮች ኮንዲሽን ሰርከምስታንስ ፈጥረንለት የሚሰማበትን ማዘጋጀትና ነገሮችን ወደ ጥራት ወዳለው ነገሮች ማምጣት ነው። እንግዲህ በእነዚህ አሁን ማቴሪያላችሁን ስታዩ ማንም መሪ ሁሉም ባህሪ በተመጠነ ሁኔታ አለው ብሎ መጠበቅ ተገቢ አይደለም። እዚህ ጽሑፍ ውስጥ እንግዲህ እንዳየነው ሙሉ ሆኖ የተሰራ መሪ ነው ብለን አይደለም ይሄ ትምህርት የምንሰጠው። አመራር ላይ የተለያዩ ፐርሰናል የሆኑ ዊክነሶች ይኖራሉ። እኔም እንደ ሰው ሙሉ በሙሉ የተሟላ ነገር ያለው ልዑል እግዚአብሔር ብቻ ነው። ምክንያቱም እኛ አሁንም ያለነው በዚች በሚለዋወጠው ዓለም ውስጥ ኃጢአትና አመጽ በሞላበት ምድር ውስጥ የምናያቸው የምንሰማቸው የሚያደናግሩን ዓለም ውስጥ ስላለን እንግዲህ በአጠቃላይ እንግዲህ ይሄንን አስበን መሪዎች ሲሳሳቱም እዚህ ጋር ብለን ልንደግፋቸው ያስፈልጋል ማለት ነው። እንግዲህ ቤተክርስቲያን አስተዳደር ውስጥ እንግዲህ በአጠቃላይ ይሄ ያነሳናቸው ዝርዝሮች በሙሉ በጣም የእግዚአብሔርንም ሕዝብ ለማገልገል ወደ ተሻለ ነገር ለማደግ አዎንታዊ የሆነ ነገር እንዲመጣ አንድ የእግዚአብሔር ሰው በተለይ በአመራር ላይ ያለ ሰው ሁሉ ጊዜ ከቃሉና ከመንፈስ ቅዱስ ላለመለየት በእግዚአብሔር ፊት መጸለይ ያስፈልጋል። ይህ ጸሎት በግል በቡድን በጋራ ይህንን ማድረግ ወሳኝ ነው። ይህንን ስንል እንግዲህ ውጤታማ ክርስቲያን መሪዎች ምን አይነት ባህሪ የአመራር ባህሪ ሊኖራቸው ይገባል የሚለውንም ማየት ያስፈልጋል። የመጀመሪያው የክርስቶስንና የክርስቶስን ሕይወት ብቻ የሚገልጡ የመንፈስ ፍሬ ያለባቸው ብርቱ ጉጉት ያላቸው ማለት ለጸሎት የሚተጉ
ስሜታቸው ጤነኛና በብቃት መስራት የሚችሉት የተለያዩ ነገሮች አሉ። እነዚህን ነገሮች ለመስራት ደግሞ የኮሙኒኬሽን ሰው መሆን አለባቸው። የግንኙነት ሰው ባህሪያቸው የግንኙነት ባህሪ ከሌላቸው ኮንፋይንድ የሆኑ የሚኮፈሱ ያለኔ ማንም የለም ብለው ሰዎችን አንደርማይን የሚያደርጉ ከሆነ ጥሎ አይደለም። ደግሞ ሁል ጊዜ ተስፋ የሚሰጥ አሁን ክርስቲያንም ሆነ መሪው እኛ ሁል ጊዜ ጤነኛ ሆነን የምንኖረው ተስፋ ስላለን። መሪ ተስፋ ራሱ የቆረጠ ከሆነ ህዝቡን ተስፋ ያስቆርጣል። እንግዲህ የምናያቸውን ነገሮች እንደ መሪ በቃ ሁል ጊዜ ተስፋ የምንሰጥ ተስፋ እንደሌላቸው እኛ ከሆነን ሁሉ ነገር ተስፋ የሚያስቆርጥ ነገር ሁሉ ጊዜ ጨለምተኛ የምንሆን ከሆነ የብርሃን ልጆች መሆናችን ለሌሎች መግለጥ ካልቻል እንዴት መሪ መሆን እንችላለን? ስለዚህ ጀስት ሁል ጊዜ የተቻለውን መጠን እንደ መሪ ለህዝቡ ተስፋ ችግሮችን አለመግለጽ አይደለም ተስፋ መናገር ችግሮችን በአግባቡ ግን ተስፋ እንዳለ እንወጣዋለን እናልፈዋለን የሚል ብርሃን ያለው ብሩህ የሆነ ነገር ማቅረብ ያስፈልጋል። ይሄን ደግሞ ተስፋን ለመናገር ህዝቡ ወይ ምንመራው አካል ትንሽ ቡድን ሊሆን ይችላል ትልቅ ቡድን ሊሆን ይችላል በጥንቃቄ ስናዳምጠው ልቡ ያርፋል። በቃ ተናግሬያለሁ ተነፈስኩ አረፍኩ ይላል። ልክ እንደዚህ ሲል እኛ ደግሞ ወደ ተስፋ እንድንመራው ይፈልጋል። የኛ ባህሪ በዛ በጥንቃቄ ውስጥ የተሞላ መሆን አለበት ማለት ነው። ይሄ ማለት ምን ማለት ነው? መቼም ይሄንን ማወቅ የሚያስፈልግ ጉዳይ ስለሆነ ነው እንጂ መናገር የማያስፈልግም ለአንድ ክርስቲያን። በተለይ በአመራር ላይ ያላችሁ ኮንፊደንሻል መሆን ያስፈልጋል። ሚስጥር ጠባቂ መሆን ያስፈልጋል። መቶ ምዕመኑ በግልም በቡድንም መቶ የተነገረውን ነገር ኤክስፖዝ ማድረግና ያን ማግኒፋይ ማድረግ ማባዛት እንደገና ማጉላት በፍጹም ከመሪ አይጠበቅም። መሪ ዛሬ ሚስጥሩን ከጠበቀ ህዝቡ መሪ ህዝቡን ሚስጥሩን ከጠበቅለት ነገም የሚገጥመውን ችግር ለመናገር ክፍት ይሆናል። በመሪዎች ላይ እምነት ይኖረዋል። ነገር ግን ያንን ዱፕሊኬት አድርገን ባለፈው በሌላ ትምህርት ያነሳሁት ነገር ተሰብስበን እንነጋገር ተባብለው አገልጋዮች እንዳሉት ኃጢአታችንን እናዘዝ እንዳሉት አንደኛው እንደነያለው እኔ የእጅ አመል አለብኝ ሲል ሁለተኛው ደግሞ እኔ ዝሙት ያስቸግረኛል አለ። ሶስተኛው ደግሞ እኔ ደግሞ አሁን የነገራችሁኝ ሁለቱንም ነገር ሄጄ እስከምናገር ቸኩያለሁ ያፍ አመል አለብኝ ልሂድ አለ። ሁሉ ጊዜ ሚስጥራችንን ምን ያስፈልጋል? የሰው እኛ መቃብር ነው የምንሆነው። እሺ መጥፎን ነገር ቀብረን ነው የምናስቀረው። ከኛ መልካም ነገር ወጥቶ መገንባት ነው ያለብን። ህይወት ትንሳኤ ሰዎች ነን እኛ። በትንሳኤው ንጉስ የምንመራ ሰዎች ነን በአመራር ላይ ያለን። የራስን ጥቅም ምን ማድረግ ያስፈልጋል ማለት ነው? መሰዋት ያስፈልጋል። ጥቅም ብለን ስንል ምን መሰል ብዙ ጊዜኛ we are running after money ከገንዘብ በኋላ ነው እኛ ጥቅም ብለን ነው ጊዜ 5 ደቂቃ ለዛ ሰውዬ መስጠት ማለት ከህይወታችን እኮ ቆርሰን ነው ሌላ መስራት ከሚገባል። ይሄ በጣም የራስን ጥቅም መስዋዕት ከሚሰጠው የመጀመሪያ ፕራዮሪቲ የሚሰጠው አንድ ሰው ለማዳመጥ ከህይወቱ ቆርሶ እሺ ተናገር ብሎ የሚሰጠው ጊዜ ነው። ያም በእውነት የሰጠው ጊዜ ነው። ውስጡ ሳያጉረመርም እውነትን እያዳመጠ የሚናገረው ማለት ነው። እንግዲህ ግልጽ ይመስለኛል የራስን ጥቅም መስዋዕት አድርጎ የመስጠት ጉዳይ ከአንድ መሪ ባህሪው ይሄ ሊሆን ያስፈልጋል። ወንድሜ ከኔ ይሻላል የሚለውን መሪዎች ናቸው ማስተማር ያለባቸው። እንግዲህ የቤተክርስቲያን አስተዳደር ነው ያለው። ቤተክርስቲያን ውስጥ የማይመጣ ነገር የለም። ትልቅ
ትልቅ ብላችሁ ያሰባችሁት ፕሮፌሰር ሊሆን ይችላል፣ ዶክተር ሊሆን ይችላል፣ በጣም የተማረ ሊሆን ይችላል፣ ትልቅ ባለስልጣን ሊሆን ይችላል፣ ብዙ ድርጅቶች ያሉት ባለሀብት ሊሆን ይችላል። እነዚህ ሁሉ ጉዳያቸውን ይዘው ነው ወደ አንተና ወደ እኔ የሚመጡት። የእነሱን ምስጢር እንድናባክን አልተፈቀደም። ባህሪያችን እምነት የሚጣልብን እንድንሆን የራሳችንን ጥቅም ከመፈለግ ወጥተን የኛን ጥቅም መስዋዕት ለነሱ የምናደርግበት ጊዜ መሪ አንድ ሰው 1 ሚሊዮን ብር አለኝ ምን ልስራ እባካችሁ አማክሩኝ ጨንቆኛል ብሎ ቤተክርስቲያን ሊመጣ ይችላል። ለቤተክርስቲያን አስረክብ የምትሉት ከሆነ አውቶማቲካሊ ተመልሶ እዛ ቤተክርስቲያን አይመጣም። ያሰ ስጦታም ቢሆን በፈቃዱ ነው ማድረግ ያለበት። ህይወቱን ለመምራት ነው። ምን ላድርግ ጸልዩልኝ ነው፣ አቅጣጫ አሳዩኝ ነው የሚለው። ለዚህ ነው ኢኮሌክቲካሊ የሆነ ዕውቀት ያስፈልጋል ቤተክርስቲያን ውስጥ የሚባለው። ራዕይ የሚያሳይ ፋይናንስ በጀት እንዴት ማድረግ ነው፣ ስራ አቅጣጫ የሚያሳይ። በነገራችን ላይ አንዳንድ ቤተክርስቲያኖች ምን እንደሚያደርጉ ታውቃላችሁ? መሪዎች በየአቅጣጫው ሰራተኛ እንፈልጋለን ብለው ሲሉ በምን ፕሮፌሽን ብለው ይመዘግባሉ። አውቶማቲካሊ ምዕመኖች እንዲህ አይነት ችግር ሲመጣ ወዲያው ነው እነዛን ሰዎች ህይወታቸውን ኑሯቸውን የሚያቋቸውን ሰዎች አሳልፈው ይሰጣቸዋል። ስለዚህ አንደኛ እምነት የሚጣልብን እንዲሆን፣ ሁለተኛ ደግሞ የራስን ጥቅም አሳልፈን ከሰጠን በቃ ምን እናደርጋለን መሰላችሁ? የአገልግሎት ራዕይ ባለቤቶች ሆነን ጉዞ መጓዝ እንችላለን። ራዕዩ ኢምፕሊሜንቴሽን ውስጥ ይገባል ማለት ነው። ጌታ ይርዳል። እንግዲህ ይሄ ባህሪ ከኛ ካለን ከኛ ደግሞ ያለፈ ያደገ እግዚአብሔር በውስጣችን ያስቀመጠ ሌሎችን ተሰጦች አሉ። ተሰጦ ማለት አንዱ ሙዚቃ፣ አንዱ አርት፣ አንዱ ደግሞ ቴክኒካል፣ አንዱ ሌላ። there are so many በጣም ብዙ ተሰጦች አሉ። አመራሩ እነዚህን ተሰጦች ማን ምንድነው የሚል ባለፈው አንስቼዋለሁ። እኛ ቤተክርስቲያናችን ከዚህ በፊት ለመገንባት ምን እንደተጠቀመ ለይቶ ማወቅ ያስፈልጋል። አመራር ቤተክርስቲያንን ስንመራ ልዩ ተሰጦችን መጠቀም ያስፈልጋል። ለዚህ በሃናንያ ውስጥ ወደ ስቱዲዮ ከመግባቴ በፊት በር ላይ ስገባ ህፃናት ክፍል የተሳሉ ስዕሎችን አይቻለሁ። ማን የሳለው ብዬ ስል ህፃናቶች ናቸው፣ አንድ እህት አለች እዚሁ የምታገለግል፣ እነሱ ናቸው የሳሉት ብሎ ሲሉኝ አንድ ቀን አጋጣሚ እንደውም አየኋቸው። እነዚህን ህፃናት መጠቀም እንደ ቀልድ ሊመስል ይችላል፣ ግን ትልቅ ኢምፓክት አለ። ትልልቆቹ ጋር ደግሞ እንደዚሁ አለ። ስለዚህ ተሰጥኦን እንደ ተራ ነገር እንዳንቆጥር። በአጠቃላይ ግን ውጤታማ የሆናችሁ አመራሮችን የሚቃወም ይጠፋል ማለት አይደለም። ይሄ ኮመን ውጤታማ የሆነውም ውጤታማ ያልሆነውም ጋር ምን አለ? ሁሉም ሰው ጤነኛ ነገር ነው ብሎ ሊቀበላችሁ። ምክንያቱም የሰው ባህሪ እሱ እንዳሰበው ነገሮች እንዲሆን ነው የሚፈልገው። ስለዚህ የእያንዳንዱን ሰው ፍላጎት የምናሟላ ሳይሆን እንደ እግዚአብሔር ቃል ኮመን ግራውንድ ያለውን ነገሮች በጋራ አስተዳደራዊ የውስጥ ደንብንና ገዢውን የእግዚአብሔርን ቃል አድርገን የሚመጣው ነገር እኛ ላይ የሚወጣው ምንም አይነት ትክክል እስከሰራን ጊዜ ድረስ አንድ መሪ ምን መሆን አለበት? ኮንፍሊክትን መፍራት የለበትም። ግጭትን የማይፈራ መሆን አለበት። ፌስ የሚያደርግ ግን በፍቅር እንግዲህ በግጭት ውስጥ አንድ መሪ ከሆንክ ኃላፊነት ላይ ከተቀመጠን መጽናት ራሱ አንድ ኳሊቲ ነው። ባኮረፍን ቁጥር ከአንዱ ቤተክርስቲያን ዘለን አንዱ ቤተክርስቲያን
እንደሚሄዱ ሰዎች አንሆንም። መሪ ኮንሲስተንት የሆነ ባህሪ ያለው ይህንን ኤክስፔክት የሚያደርግ ወይም የሚጠብቅ የትኛውም ግጭት ቢመጣ የማይፈራ ግን በቅድስና የሚኖር እውነትን በእግዚአብሔር ቃል የሚመዝን። ስለዚህ መሪ ምን መሆን አለበት? በግጭት ውስጥ የሚጸና መሆን አለበት። እንቅፋት በሚያጋጥሙን ጊዜ ምን ያስፈልገናል? የመቋቋም ችሎታ ያስፈልጋል። የምንቋቋም መሆን አለበት መሪ ስንሆን። ብዙ እንቅፋቶች አሉ። ማህበራዊ እንቅፋቶች አሉ፣ መንፈሳዊ እንቅፋቶች አሉ፣ መንግስታዊ እንቅፋቶች አሉ፣ ሌሎችም ግለሰባዊ እንቅፋቶች አሉ፣ አስተዳደራዊ እንቅፋቶች አሉ፣ ኮሙኒኬሽን እንቅፋቶች አሉ፣ ብዙ መሰናክሎች አሉ። እነዚህ ሁሉ ለግጭት ሊዳርጉ ግን በዛ ውስጥ መጽናት እግዚአብሔር ይርዳል። እንግዲህ ይህንን ካልኩ የዛሬውን ትምህርት በዚህ ቋጭና ወደሚቀጥለው ትምህርት እስከምንገናኝ ድረስ ዛሬን ይረዳንን ወደፊትም ደግሞ እንድንቀጥል የሚረዳንን እግዚአብሔር አመስግነን እንጨርሳለን። ጌታ ሆይ እናመሰግናለን። ቀሪው ዘመናችንንና ጊዜያችንንም ላንተ አሳልፈን እንሰጣለን። ስለመከርከን ስላስተማርከን በዚህ ውስጥ መንፈስ ቅዱስ ስለረዳን ተባረክ። ቀሪው ጊዜና ሰዓት ሁሉ ላንተ ክብር ይሁን በኢየሱስ ክርስቶስ ዘላለማዊ ስም አሜን።